ጋዜጠኛው ህይወቱ ማለፉ ተሰማ። የኢቢኤሱ ጋዜጠኛ ምንድነው ያጋጠመው? በኢቢኤስ ቴሌቪዥን እንግዲህ የ2030 ፕሮግራም አዘጋጅ ሆነው እናትነቴን በቁሳቁስ ቀይሮታል ያለችው የጆሲ ኢን ዘ ሃውስ ባለቤት እጅግ በጣም እያለቀሰች የተናገረችው ነገር ከልጄ ጋር በቃ ልጄን ቢመልስልኝ ደስ ይለኛል። ከኔ ጋር ቢኖር ቢሆን ዶክተሮች የኤችአይቪ ምርመራ ማድረግ አለባቸው። ሊያ እጅግ በጣም አምርራ የተናገረችው ታከሮች ላይ ኤችአይቪ ምርመራ ሊደረግ ነው አሉ ወሬ ሰምቻለሁ። ይህን አርቲስት አስታውሳችሁት? ዳኒ ጢሞ ዋንጫ አማኔ በራሱ የተሸለመው ዋንጫ ነው። በውጭ ሀገር የምትኖሩ እህቶቻችን እጅግ በጣም የሚያሳዝን ነው። በአረብ አገራት ከተቀጠሩ የቤት ሰራተኞች ዝቅተኛ ደሞዝ የሚያገኙት ኢትዮጵያውያን መሆናቸውን አንድ ሁሌም ህይወቴ ላይ ምን ኖቲስ እንደማድረግ ልንገራችሁ። ሰላም የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልኩ ዛሬም እንግዲህ ሰሞኑን እጅግ በጣም ሲያነጋግሩ የነበሩ ግርምትን ይጭራሉ ያልኳቸውን መረጃዎች ሰብሰብ አድርጌ ወደ እናንተ ለማቅረብ መጥቻለሁ። ታዲያ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁንም በጭራሽ እንዳትረሱ። 4000 ሰብስክራይበር ልንገባ ነው። ይሄ ደግሞ በእናንተ ነው። እጅግ በጣም አመሰግናለሁ። ገና እንበዛለን። ቀጥታ ወደ መረጃው እናልፋለን። ወደ መጀመሪያው መረጃችን ስናልፍ ሰሞኑን እጅግ በጣም መነጋገሪያ የሆነው በተለያየ ሶሻል ሚዲያ ላይ የጆሲ ኢን ዘ ሃውስ ባለቤት አንድ ፖድካስት ላይ ቀርባ ያደረገችው ቃለ መጠይቅ እጅግ በጣም አነጋጋሪ ሆኗል። ይህም እንግዲህ ከልጄ ጋር በቃ ልጄን ቢመልስልኝ ደስ ይለኛል። ከኔ ጋር ቢኖር ቢሆን ነው የምልህ። ኦልሬዲ አሁን ህግ ስለያዘው ይሄ ቃል ላይ የሚባልም ላይሆን ይችላል። የምናገረው ቃል የሚመጥል ህጉ ላይሆን ይችላል፣ ግን ኦልሬዲ ስለተወሰነ ማለት ነው። ግን በህግኛ ሳይሆን በእናትነትኛ ሳይወራ በቃ ሰላሜን ያጣሁት ማለት ረፍት አጥቻለሁ። ውስጤ ናፍቆት አለ። ልጄ ቢመጣና እንደድሯችን ስቀን አብረን ብንኖር ደስ ይለኛል። የልጄም ደስታ ባይ፣ ምክንያቱም በእኔ ጥፋት እሷንም የጎዳዋት ያክል የተሰማኝና በቃ እንደድሯችን ከልጆቼ ጋር ደስታ የሚመለስልኝ ምኞቴ ይሄ ነው። በሳውዲ አረቢያ እንዲሁም ደግሞ በተለያዩ የውጭ ሀገራት የምትኖሩ እህቶቻችን ወይም ደግሞ ወንድሞቻችን ካለ እባካችሁ የማዳም ቅመሞች ሁሌ እናገራለሁ፣ ድብቅ ካሜራ ቤት ውስጥ አለ፣ ጥንቃቄ አድርጉ። እስቲ አሁን ተመልከቷት፣ እቺልች በድብቅ ካሜራ ተቀረጸች፣ ቪዲዮ ተያዘባት፣ ይሄው ህይወቷ አሁን አደጋ ላይ ነው ያለው። እባካችሁ እናንተም እንደዚህ እንዳትሆኑ። ሲቀጥል ደግሞ እንደዚህ አይነት ተጸያፊ ነገር አይደረግም። ለሱም ራሳችሁን ቆጥቡ። ምንም ያክል ብትናደዱባቸው ራሳችሁን መቆጠብ አለባችሁ። አንድ አፕሊኬሽን አለ፣ ድብቅ ካሜራ ምኑ ጋር እንዳለ ያሳያችኋል። ልክ አፑን ስትከፍቱት ማለት ነው። በቀላሉ ያንን አፕ አውርዳችሁ ድብቅ ካሜራ ምኑ ጋር እንዳለ በመለየት እባካችሁ በአላህ ጠይቃችኋለሁ፣ ራሳችሁን ጠብቁ። በቃ ራሳችሁን ጠብቁ። እኛው ለኛ ነን ያለነው። እባካችሁ ራሳችሁን ጠብቁበት። ማንም ሰው አይቀርበኝም ነበረ፣ ነገር ግን ሰሜነሽ ኪዳነ ምህረት ህይወቴን ቀይረዋለች ያለችው ወጣት እጅግ በጣም መነጋገሪያ ሆኗል። በደረሰብኝ አደጋ ምክንያት ሁለቱም ጡቶች እንደሌሉ ያውቃል። ጉባኤውን አቋርጬ ወጣሁ። እናቴ ተገኘች። ሰዎቹ እያዩኝ ነው። ቀጥ ብዬ ወጣሁ። እናቴ ትታው እንዳትወጣ አይሆን፣ ጉባኤ እየተማረች ኖር ነው። በጣም አባስ ያለው ነገር መቆጣጠር አቃተኝ። ራሴ ሰውነቴ መንቀጥቀጥ ጀመረ። ወጣሁ። ቀጥ ብዬ ተነስቼ ወጣሁ። ራሴን አላውቅም። ቀጥ ብዬ ወደ ቤት ሄድኩ። ከዛ እናቴ ይሄ ላይጥ መርዝ ብላ የምታስቀምጠው አለ። ምንድነው? የአይጥ መርዝ። ከዛ የአይጥ መርዝ መፈለግ ጀመርኩ። ፈለኩ፣ አገኘሁት። ከፈትኩ። የአባቴ ፎቶ ፊት ለፊት አለ። ማልቀስ ጀመርኩ። እንደሞተ እኮ አላውቅም ማለት እንዴት ነው አላውቅም ስለ ይሄ መሞት የሚባለው ነገር አላውቀውም እኮ። ግን ወደሱ ከዛ አባቴ ጋር ፊት ለፊት ቁጭ ብዬ ወደ አንተ መምጣት እፈልጋለሁ እያልኩ ነበር። ውሰደኝ እያልኩ ነበር። አንተ ጋር መሆን እፈልጋለሁ፣ ሁሉም ነገር ሰልችቶኛል ብዬ ነበር። ግን እምቢ አልከኝ። ስለዚህ እኔ መሞት እፈልጋለሁ። አባቴ ምንም አልሰራም።
እሱ እኮ እንደሞተ ሰላም በቃ ማለት ሞት የሚባለው ነገር እንደሆነ አልገባኝም። ነግሬ ነበር ፊት ለፊቱ ቁጭ ብዬ እያለቀሱ በጣም እያለቀሱ ከዛ የለበስኩትን ነጠላ አንስቼ ቅድድ ምናምን ነገር አደረኩትኝና አንገቱ ሰፊ የሆነ ቀሚስ ነበር የለበስኩት። ከዛ ዚፑን ከፈትኩት፣ ከኋላ በኩል ዚፑን ከፈትኩት የለበስኩትን ቀሚስ። ከዛ አባቴ እያየ ሆኖ አልኩት አባቴ። ይህን አርቲስት አወቃችሁት? ዳኒ ጢሞ እንግዲህ ራበኛ በሚለው እጅግ በጣም መነጋገሪያ ሆኖ ነበር። ነገር ግን ዋንጫ አማኔ ለራሱ የተሸለመው ዋንጫ ነው። ለዳኒ ዋንጫው ዳኒ በጣም ወዶ አከብረው ትልቅ ተዋናይ ነው። ይህንን ፍቅር ክብር ስላለ እጅግ በጣም ደስታ ይሰማናል። እነዚህ ልጆች ናቸው ትልቁ ነገር የተጫወቱት። ኮሚቴው አንድ የዳኒ ህመም የብዙዎቻችን የተዋናዮች ህመም ነው። ሁላቸው ቃላት ያለኝ ይመስለኝ ነበር። በቃ ቃል የለኝም። የእውነት ከልቤ ደስ ያለኝ ይሄን ያደረገው ደግሞ የድንግል ማርያም ልጅ መድኃኒዓለም እኔ ለእግዚአብሔር ሕግ አክባሪውና ታዛዥ ልጁ አይደለሁም። አመፀኛ ልጅ ነኝ፣ ግን አመፀኛ አላየም። ከተሸሸጉበት ወጥቶ እናንተ ፊት አቆመኝ። አሁንም ክብሩን ይውሰድ። እናቱ ለድንግል ማርያም ክብር ይሁን። ለቅዱሳን ጻድቃን ሰማዕታት፣ ለቅዱሳን መላእክቱም ክብር ይሁን። ከዛ መለስ ስለ እዚህ ውስጥ ያሉ ወንድሞቼ እኔ ለነሱ ደግ አይደለሁም። የነሱን ያህል ለኔ ስለኔ ብለው የተዘጋ በር የተዘጋ ልብ እያንኳኩ ስለኔ ብዙ ደክማቸዋል። በኃይለ ክርስቶስ ደካማችሁ እግዚአብሔር ያክብርልን። ሁላችሁም የልባችሁን መሻት ከክፋት በቀር ይፈጽምላችሁ። አማኑኤል ሀብታሙ እጅግ በጣም የምወደው ሰው ነው። ይህን ስላደረገ ከዛ ፊት ገና ከጅምሩ ጀምሮ ከልብ ይወደዋል። አማን ከእንደ ቤተሰብ እግዚአብሔር ጸጋውን ያደለል። በተለያዩ ቦታ ላይ በተቸገርኩበት ሰዓት በውጭ ሀገር ያሉ ጅማ፣ በተለያየ ከተማ ያሉ ወዳጆች የማላቃቸው እነሱ የሚሆን ለእኔ ብዙ ነገር አድርገውልኛል። ብዙ ነገሮችን አሳልፌያለሁ። አይገርምም? አስችሎኝ ቆሜያለሁ። እናንተ ስላላችሁ ለሁላችሁም በያላችሁበት እዚያ ሀገር ውስጥ ያላችሁ እናንተም ከፊት ለፊት ያላችሁ መድኃኒዓለም ክርስቶስ የልባችሁን መሻት ይፈጽምላችሁ። ገባዬ ሲሳይ ፎቅ ጓደኛ አለኝ። እግዚአብሔር ያክብር። ከነ ቤተሰብ ጓደኞች ሳልጠይቀው ጎዶሎዬን ይሞላ ነበር። የጎደለ ሙሉ መድኃኒዓለም ክርስቶስ ይሙላል። ከታመምኩ ጀምሮ አቅሟን ያላት ሳትሳሳ ስታስታመመኝ ነበረች። ህመሙን ነርቨስ ነው የሚያደርገው። መድኃኒቱ ሲጅማ አይተወኝ በጣም ያስጨንቀኝ ነበር። 1 ዓመት ከ10 ወር ነው ቤት የተኛሁት። 12 እንግዶችን ቅዳሜ በመድኃኒት ነው ቲያትር የምሰራው። ሰናይ ጥላሁን ትባላለች። አፄ ታዬ ተመስግኗል። ቀኝ እጄ ያዘዝኩትን ይታዘዛል። ለእኔ ብቻ ሰው ማናችሁ እንደምታዘዙት ይታዘዛል። እግዚአብሔር ያክብር። ብሔራዊ
ፕሮዲስ አርማን የሰራችሁ ጓደኞቼ በሙሉ እግዚአብሔር ያክብርልኝ። ሁላችሁም አመሰግናለሁ። መድኃኒዓለም ክርስቶስ ጉድ ሊያ እጅግ በጣም በሚገርም ሁኔታ ጉድ እያመጣች ትገኛለች። እንግዲህ ቲክቶከሮች በሙሉ የኤችአይቪ ምርመራ ማድረግ አለባቸው በማለትም ሊያ የተናገረች። ቲክቶከሮች ላይ ኤችአይቪ ምርመራ ሊደረግ ነው አሉ፣ ወሬ ሰምቻለሁ። ምን ታስባላችሁ? ኢንፍሉዌንሰሮች በአጠቃላይ ኤችአይቪ ምርመራ ሊያደርጉ ነው በማህበር አንድ ላይ ተደራጅቶ ተብሏል። እና የማይመረመር ሰው ይጠየቅበታል እየተባለ ነው። ምን ትላላችሁ ጋይስ? በጣም የሚያስፈራ ነገር እየሰማን ነው። በጣም የሚያስፈራ ነገር እየሰማን ነው። ወጣቱ ቲክቶከሩ ከባድ ነገር ውስጥ ነው ያለው። እያዘንኩኝ ነው እኔ በጣም ዋይ ቢኮዝ ወጣቱ አንድን ወጣት እያየ የማይሆን ነገር ውስጥ እየገባ ነው። መማር ባለባቸው ሰዓት ላይ ሶሻል ሚዲያ ላይ ልጆቻችን ታዳጊዎቻችን አቋራጭ እድገት፣ አቋራጭ ፍምስና፣ አቋራጭ ገንዘብ፣ አቋራጭ ይሄ ለየት ያለ ህይወት በጣም ስላጓጓቸው ልጆቻችን ያልተገባ ቦታ ውስጥ እየተገኙ ነው። ያልተገባ ነገር ውስጥ እያደረጉ ነው። እናት በልጆቿ በጣም እያዘነች ነው፣ እየፈራች ነው። ስለዚህም ልጆቻችን የት እንደሚውሉ ምን እንደሚያደርጉ ከማን ጋር እንደሚገናኙ ስለማናቅ እኛ እናቶች የግዴታ ለአቅመ አዳም የደረሱትን ልጆቻችንን እንዲሁም ኢንፍሉዌንሰር የሆኑትን ሶሻል ሚዲያ ላይ ያሉትን ሰዎች ደማቸውን ቼክ ማድረግ እንፈልጋለን። ለልጆቻችንም ደህንነት፣ ለባሎቻችንም ደህንነት፣ ለራሳችንም ደህንነት ስንል የስ ጋይስ የስ ይሄ አሳሳቢ ነገር ነው። ኢምፖርታንት ነገር ነው። ቀልድ አይደለም። የለበሰው ሁሉ የዘነጠው ሁሉ ሌላውን ሲያምስ አይደለም፣ ህይወትን ሲያበላሽ አይደለም። ስለዚህ በተለይ ስምና ዝና ያላቸው ሰዎች በዚህ ጉዳይ ላይ በማህበር ተደራጅተው ይህንን ነገር ቼክ አድርገው ለማህበሩ እንዲያሳውቁልን ብለን ጠይቀናል። እንግዲህ ከትንሽ ጊዜ በኋላ ውጤቱን የምናውቀው ይሆናል። ግዴታ ነው። ባይዘዌ ሳልፈልግም ምናምን ኢቢኤስ አቅራቢው 2030 ጌታሁን ምን ሆኖ ነው? ምን አጋጠመው? እጅግ በጣም በሚገርም ሁኔታ እንግዲህ ኦክሲጅን ላይ ሆኖ ያስተላለፈው መልእክት አለ። እንዲሁም ደግሞ ሌሎች ሰዎችም ስለዚህ መረጃ ይዘውት የቀረቡ አለ። እስኪ ላስደም። የኢቢኤሱ ጋዜጠኛ ምንድነው ያጋጠመው? በኢቢኤስ ቴሌቪዥን እንግዲህ የ2030 ፕሮግራም አዘጋጅ የሆነው ጋዜጠኛ ጌታሁን አሰፋ አንድ አስገራሚ የተባለ መልእክትን አስተላልፏል። የኦክሲጅን ማሽን በየቀኑ መጠቀም ግዴታ ለሆነባቸው ወገኖቼ እግዚአብሔር ይማራችሁ። ፈጣሪ በነፃ የሰጠንን ነገር ምን ያህል ውድ እንደሆነ የምንረዳው ያን ነገር ስናጣው ነው በማለት መልእክትን አስተላልፏል። ታዲያ ጋዜጠኛው ይህንን ያለው ታሞ በሆስፒታል ተኝቶ አይደለም። ይልቁንስ በቻይና አንድ ከፍተኛ ቦታ ላይ ለጉብኝት በሚወጣበት ወቅት ቦታው ላይ የአየር እጥረት ስለሚያጋጥም እሱን ለመደገፍ ኦክሲጅን እየተጠቀመ በነበረበት ወቅት ነው። እውነት ነው፣ ፈጣሪ በነፃ የሰጠንን ነገር በዋጋ ቢተመን ሁላችንም ዛሬ ላይ ባልኖርን። እናም ሁላችሁም ባላችሁ ነገር አመስጋኝ ሁኑ። ይህንን ነገር በየቀኑ መጠቀም ግዴታ የሆነባችሁ ወገኖቼ እግዚአብሔር ፈጽሞ ይማራችሁ። በእውነት የምንጠቀመው ነገር ምን ያህል ውድ እንደሆነ የሚገባን ስናጣው ነው። እና እኔ ከዚህ በፊት ሀና የምትባል ወጣት በኦክሲጅን የምትጠቀም የማናገር እድል ገጥሞኝ ነበር እና በወቅቱ በጣም ተደንቄባት ነበር። ጠንካራ ነች ብዬ አሁን እኔ ገጥሞኝ ሳየው ጠንካራ ነች ያልኩበት ሌቭል በጣም ዝቅተኛ ነው። ከዛ በላይ ጠንካራ ነች እና እግዚአብሔር ፈጽሞ ይማራችሁ። አምኖሰኝ አካባቢው ሀገሩ መጥፎ ነው እያልኩ አይደለም። በዚህ ዌዘር ራሱ በጣም የሚገርም እድገት ነው ያለው ቲቤት። ነገር ግን ከስትንፋስ በላይ ምን አለ? ሁሌም ህይወቴ ላይ ምን ኖቲስ እንደማድረግ ልንገራችሁ። ሰላሜ እንዲጠፋ በተላከ ጉዳይ ላይ ሁሌም ሰላሜን አገኛለሁ። እንድነከስር በተላከ ነገር ላይ አትርፍ ያውቃለሁ። ብዙ ጊዜ እንዳስጠላ በተላከ ነገር ላይ በራሱ በተላከው ጉዳይ
አምሬ አውቃለሁ። እንድጠላ በተላከ ጉዳይ ላይ ብዙ ጊዜ ተወድጄ አውቃለሁ። ኢማጂን እንደዚህ የሚያደርግ አምላክ ነው የምከተለው። እሱ አባቴ ነው፣ እኔም ልጁ ነኝ። አስቡት። እዛ የሰበር ዜና ተሰምቷል። ጋዜጠኛው ሞቶ ተገኝቷል። በዛሬው ዕለት አንጋፋው ጋዜጠኛ ዳንኤል ታደሰ በሚኖርበት ካራቆሬ ኮንዶሚኒየም ደግነት ሳይት ውስጥ ነው ህይወቱ እንዳለፈ የተሰማው። ህይወቱ ካለፈ ቀናት በኋላ የአካባቢው ነዋሪዎች ሽታ ሸቷቸው ወደ ቤት በሚያመሩበት ጊዜ ነው ህይወቱ እንዳለፈ የተረጋገጠው። ነፍስ ይማር። ለፈጣንና ወቅታዊ መረጃ የፎሎ ምልክቷን ተጫኑ።